ሉሲ ቆይ ለኔ ምን ሰራልኛለች? እየሰራሁት ያለው ነገር ግን ትክክል ነው? እንደዚህ ማድረግ አለብኝ? ቆይ ልጄ ብትሆንስ? የምር ልቧን እየሰበርኩት ቢሆንስ? ለዘላለም ልጄን አጣታለሁ ማለት ነው። በጣም ነው የጎዳሽኝ። ቆይ ምን አይነት እናት ነሽ? የገዛ ልጅሽን እንኳን ቅንጣት ተክል አታምኚም። ቆይ ምን በደልኩሽ? አለመታመን ምን ያክል ከባድ ነገር እንደሆነ አታውቂም? በቃ ይሄ ለእናትሽ ይቅርታ አድርግላት። ሀሳቧን ትቀይራለች። አይ ሀሳቤን አልቀየርኩም። ምርመራው ይደረጋል፣ ከነገ ያልፍ። እህቴ ልጅሽ ምን ያህል ልቧን ተሰብር ያይሻት አይደል? አሁን ይሄ ሁሉ አስፈላጊ ነው? አዎ ውጤቱ በጣም አስፈላጊ ነው። ልጄ ከሆነች ውጤቱ አይዋሽም። ስለዚህ ደግሞ ምንም የሚያስጨንቀን ነገር አይኖርም። እኔ አልመረመርም፣ በፍጹም አልመረመርም። ለምን? የማታምነኝ እናት ምንም አታደርግልኝም። ቆይ አንቺ ብቻ ነሽ እንዴ መጠራጠር መብት ያለሽ? እኔም እኮ መጠራጠር እችላለሁ። እናቴ ሳትሆኚ የውሸት እናትሽ ነኝ ብለሽ አምጥተሽ ቢሆንስ? ተረጋጊ ቃል። እኔ ባይሆን እሷን አስረዳታለሁ። ምንም የምታስረዳኝ ነገር የለም። ነገ በጠዋት ዶክተሩ መጥቶ ምርመራውን እናደርጋለን። አልሄድም። ምንም ምርመራ የሚባል ነገር አላደርግም። ሰሚያለሽ? እኔ ምንም ያንቺን ንብረት አልፈልግም። ለሱ ብዬ የመጣው ደግሞ ከመሰልሽ ቤትሽን ጥዬ ዛሬው ነው ሄድልሻለሁ። ይስፋሽሽ። ተመለሽ እያለሁ ተመለሽ። ሰላም አንቺ ተረጋጊ። እኔ ገብቼ አስረዳታለሁ። የማየውን ነገር እየተናገረሽ ልቧን አትውጃት እባክሽ። ቆይ እንደው መጣ ተሳስቼ እንዳይሆን የፈለገ ቢሆን ግን ምርመራውን ማድረግ አለብን። የምርመራው ውጤት ቃል ልጄ እንደሆነች የሚያሳይ ከሆነ ልጄን እስከ ዘላለም አጣታለሁ። ስለዚህ ምንድን ነው ማድረግ ያለብኝ? እንደምፈልግም አላውቅም። ብቻ በጣም ይቅርታ። በዚህ ሰዓት አንተ የምትለው ነገር ለእኔ ቅዠት ነው። ምን ሆነሽ ነው የምታለቅሽው? እዚህ ቤት ውስጥ ከአንቺ ውጭ ማንም የሚያስብልኝ የለም። እንደሱ አይደለም እኮ ሁሉም ያስቡልሻል። ስካይ ሳትሆኚ ከዘመዶቼ በላይ ትጨነቂልኛለሽ። ምን አለ ልጄ እንዳንቺ ብትሆንልኝ። እንዴ ልጅሽ እኮ ነኝ እኔ። ለአንቺ ልክ እንደ ልጅ፣ አንቺ ደግሞ ለእኔ ልክ እንደ እናት ነሽ። አዎ ልክ ነሽ። ሰላም ውድ ቻናል ቤተሰቦቼ፣ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረ ምኑን አብረን እናያለን። እንግዲህ ቃል ጉድ ሆነች። ሰላም እንግዲህ ምንም ቢፈጠር የዲኤንኤ ምርመራ ማድረግ አለብኝ ብላ ወሰነች ማለት ነው። ባይሉ ይህን ሲሰማ እጅግ በጣም ደነገጠ። ይህ የማይሆን ነገር ነው፣ በጭራሽ ዲኤንኤ ምርመራ አላደርግም። እናትሽነትን የተቀበልኩት እነሳቅፍሽ የእናትነት ስሜት ስለተሰማኝ ነው እንጂ እኔስ መጠርጠር የለብኝም እንዴ በማለት ጨወች ቃል እና ምንም ብትይ ምርመራውን ከማድረግ ወደኋላ አንልም። ስለዚህ ምርመራውን እናደርጋለን በማለት ትነግረዋለች። ነገር ግን ባይሉም እባክሽ ሰላም ተረጋጊ ቢላትም ምንም ቢፈጠር እስከዛሬ ምርመራውን ለማድረግም ተጽቶኛል እና ምንም ቢፈጠር ዲኤንኤ ምርመራ ይደረጋል በማለት እጅግ በጣም ስትቆጣና ስትጮህ ነበር ማለት ነው። ሆኖም ግን አይሆንም ብላትም አይ ወደዳችሁም ጠላችሁም አድርጋለሁ በማለት ትቆጣለች። እና ዲኤንኤ ምርመራ ወደድሽም ጠላሽም ታደርጋለች ስትላት ቃል ግን በጭራሽ አልፈልግም አላደርግም በማለት እምቢ ትላለች። አንቺም አልሽም አላልሽም ወደድሽም ጠላሽም መሄዳችን የማይቀር ነው። ስለዚህ ዲኤንኤ ምርመራው ታደርጊያለሽ እያለቻት ነበር። እና ደግሞ ያደረኩት ነገር ትክክለኛ ልጅ ከሆነችስ ምናልባት በማለት ተጠራጠረች። ሆኖም ቀረን ግን ሀሳቤን መቀየር የለብኝም ምርመራ ማድረግ አለብኝ ብላ ስትወስን፣ ሰላም ግን አይሆንም በጭራሽ አይሆንም ስትል ነበር። እና አይቻልም አላደርግም ቃል ብላ እጅግ እንደውም የምትፈልጊ ከሆነ ከዚህ ቤት እልልሻለሁ እንጂ ምርመራውን አላደርግም ስትል እምቢ ትላለች። ወደድሽም ጠላሽም ምርመራውን ታደርጋለች ስትላት ስታስጨንቃት ነበር ማለት ነው። በመጨረሻ ሰላም ባደረገችው ነገር ተጸጽታ እያለቀሰች ነበር። እና ምንም ቢፈጠር አድርጋለሁ ስትል እምቢ ትላለች። እና አሁንም ቢሆን ይህንን ከማድረግ የሚያስቆመኝ ሰው የለም አድርጋለሁ እትዬ ምን ተፈጥሮ ነው ሆነሽ ነው እትዬ ብላ ብሌን ሰላምን እየጠየቀቻት ነበር።
ልጄ ከዚህ ከሁሉም ነገር አንቺ ብቻ እኮ ነሽ የምታዝኝልኝ የምትጠይቅኝ እያለች ስትጠይቃት ነበር ማለት ነው። ነገር ግን እትዬ አንቺ እኮ ለእኔ እናቴ ነሽ፣ እንደ እናቴ ነው የማይሽ እንጂ እንደ ሌላ ሰው አላይሽም፣ እባክሽን አትከፊ ብላ ስታባብላት ነበር። እና እሷም እሺ በቃ ካልሽ ልጄ ትላታለች። እና ምንም ብትፈጠር ቃል እጅግ በጣም ተናዳ ከቤት ለመውጣት ወሰነች። ባይሉ ግን ወዴትም አትጅም ሂጂና ይቅርታ ጠይቃት እንጂ ወዴትም መሄድ አችም ስላት ይነግራታል። እሷ ግን አይ መሄድ አለብኝ እዚህ መቆየት አልፈልግም ባይሉ ሂጂና ሰላምን እንደምንምለሽ አሳምኘት እንጂ ከዚህ ወዴትም መሄድ የለብሽም ስትል ትነግራታለች። እና አይሆንም መሄድ አለብኝ ባይሉ ሰላምን ማሳማን ዶክተር ጋር ደውልና እኔ ቀጥሮ አይዛቸዋለሁ ከዛ እዛ ትሄዳላችሁ። ስለዚህ ሰላም ምንም ነገር ልታረግ አትችልም። ይልቁንስ ብልጥ ሁኚ ንቂ እያላት ይጨውበት ጀመረ። እሷም እሺ በቃ ትልና በሀሳቡ ትስማማለች ማለት ነው። እና ገኒ ቃል ብለን ጥላለች። ልጄ እባክሽን እንደ ልጄ አንቺን ጥለሽኝ አትጂ እናቴ የምትነግሪኝ ነገር ካለ ለምን አትነግሪውም ስትለው ምንም የምነግራችሁ ነገር የለም ስለዚህ እባክሽ ጥለሽኝ አትጂ በማለት ትለምታለች። ብሌንም አይ መሄድ አለብኝ ስራ አለብኝ ብላ ጥራት ስትሄድ ሰላምን ለማጽናናት ነበር። ሰላም ግን በጣም ከፍቷትና በጣም አዝና እያለቀሰች ነበር ማለት ነው። እና እባክሽን ተረጋጊ እያለቻት ነበር። ነገር ግን መረጋጋት አልችልም ብላ በመከፋትና በማልቀስ ነበር። እና እትዬ አንቺ ልክ እንደናት ነሽ እባክሽ ብሎ ባይሉም ቃል እንደምንም ብሎ ካሳመናት በኋላ እሷ የምትልሽን ነገር ማድረግ ነው። ስለዚህ እንደምንም ብለን ይህንን እንወጣለን። እስከዛሬ ብዙ ነገር ወጥተናል አይደለ እንዴ? ስለዚህ እኔን እመኚኝ እባክሽን፣ እሷ የምትልሽን ነገር ብቻ እሺ በይና ምርመራውን ታደርጋለች። ዶክተሩን እኔ ቀድሜ አናግሬ ቀጠረው አይዘዋለሁ። ስለዚህ እባክሽን እሺ በማለት ትነግረዋለች ማለት ነው። ነገር ግን እሺ ትለውና በሀሳቡ ቢስማሙም ነገር ግን በኃይሉ በጣም ሀሳብ ገብቶታል። ምክንያቱም ሰላም እያደረገችው ያለችው ነገር እጅግ በጣም አስፈርቶ አስጨንቆ ነበር እና ቃልን ምንም ቢፈጠር እሺ ብለሽ ተቀበይ እያላት ነበር። በዛም የተነሳ ዳጊ በጣም በሀሳብ ጭልጥ ብሎ ሄደን እናቴን ምንድነው የደበቀችኝ እናቴ አባቴንስ ማን ገደለ በማለት እየተጠራጠረ ነበር እና ለማወቅ ስሞክር ነበር። እያስታወሰች ገኒ ልጄ ብላ መታ ነገሩ እንድረሳና ነገሮቹን እንድነበሩ ለመመለስ ስትሞክር ነበር። እናቴ ግን የደበቅሽ ነገር እንዳለ ግልጽ ነው እባክሽን ንገሪኝ ብላትም ምንም የደበቅሽ ነገር የለም እባክሽን ታረጋጊ በማለት እሷን ለማረጋጋት ስትሞክር ነበር። ገኒ በጣም ደስታለች፣ ደስ ብሏት ነበር ልታያቸው የመጣችው። ብሌንም እንደዛ ስታያት ሰላምን ውጭ ላይ ቁጭ ብላ ብሌንና ሰላም አንቺ አቤት እና ምንም ቢፈጠር እናቴ ብላ ነገሩን ለማረሳሳት ብትሞክሩም ሰላም ግን ሀሳቧን መቼም እንደማትቀይርና ምርመራው እንደምታደርግ ደጋግማ ስትነግረው ነበር። እና ምንም ቢፈጠር ምርመራውን አላቆሙም ወንድሜ እባክሽ እህቴ ይህን ነገር አቁም ብላትም እሷን ግን በጭራሽ አልሰማማ ምርመራው ይደረጋል ምንም ቢፈጠር ይህንን ማቀበል አለባችሁ ብሎ ትናገራለች። ስለዚህ ዶክተሩ አይ በጭራሽ እናንተ መርጣችሁ ዶክተር ጋር አልሄድም እኔ የሚሄደው ቤት ድረስ የሚመጣ ዶክተር አለ እሱን እናግሬ ጨርሻለሁ ቤት መጥቶ ይመረምራታል በማለት ትነግራታለች። እና ልክ እንደዛ እያለቻት ነበር። ልክ እንደዛ ስትላት ቃል በጣም ደነገጠች እና እጅግ በጣም ፈራች እና ምን ማድረግ አለብኝ በማለት እያሰበች እና እየፈራች ነበር። ምንም ቢፈጠር ምርመራ ይደረጋል ብላ ሰላም አቋሟን እንደማትቀይር ስትነግራት ምን ማድረግ አለብኝ ብላ ቃልም በጣም ፈርታ ተጨንቃ እንግዲህ ምርመራን የማታቆሚ ከሆነ እኔ ጥዬሽ እሄዳለሁ ብላ ጥላት ሄዳለች። እና ብቻዋን እያወራች ይሁሉ ያደረገ ያሳሚ ነው። በዚህ ኢንሳለክ የነበረ ሳሚ እንደሆነና የእጁን እሰጠዋለሁ እንዳወሽቅን መቼም አልተውም እያለች በጣም እየዛተች እና ሳሚን ካርቸሌ ለማስገባት ስትሞክር ነበር። እና የምትፈልገው ነገር ስላላገኘች ምርመራውን ወይም ደግሞ የጠፋባትን ፍላሽ ለማስመለስ ስትሞክር ነበር። ነገር ግን ፍላሹን ልታገኘው አልቻለችም። ያኔ ቤታ ክፍላ ስታጸዳ ብሌን እንደነበረች ስታስታውሰው ነበር። ዳጊና ብሌን አንድ ላይ ሆነው ሳወሩ ነበር እና ዳጊና ብሌን ዳጊ የተፈጠረው ነገር ምን እንደሆነ ለማወቅ በሞክሩም ነገር ግን ብሌን ከዳጊ ለማራቅ ትሞክር ነበር። እሱም ደግሞ ምን ተፈጥሮ ነው ለምንድን ነው እንደዚህ ሆንሽ ብሎ ስጠይቃት እና ሁሉም ሰው ደስተኛ ሆኖ ፈጣሪ መስገን አንድ ላይ ስላገኛችሁ በጣም ደስ ብሎኛል ብላ ገኒ ደስታዋን ፈጣሪዋን እያመሰገነች ደስተኛ ነበረች። ነገር ግን ብሌን ከዳጊ ጋር ያለው ሁኔታ ላይ በጣም አስፈራትና ስጋት ላይ ነበረች እና ምን ማድረግ እንዳለባት
እንደ አጋጣሚ ሰላምዬ ቁጭ ብላ በር ላይ እያዘነች እያለ ምን ሆንሽ ልጄ? ምን ተፈጠረ? ደህና አይደለሽም እንዴ ብላ ስጠይቃት አይ ደህና ነኝ ምንም አልተፈጠረም እያለችው ነበር ማለት ነው። ነገር ግን በጣም ከፍቷትና እያዘነች እንደሆነ ስትጠቃቅ እባክሽን ለመረጋጋት ሞክሪ እንደዛ አትሁኚ ብላ ስትለምናት ነበር። እና እሷም እሺ በቃ ምንም አልተፈጠረም ብላ ስትመስለው ነገር ግን ዳጊ እያናገራት ነበር እና ብሌንን ምን እየተፈጠረ እንደሆነና በምንም አጋጣሚ ስለ እናቷ አጣርተው እንደሚደርስበትም ቢነግረውም ለማናገር ይወስናል ማለት ነው። እና አታስቢኝ ይህንን እንደምንም ብለን እንደርስበታለን እና አናግረንም እንጨርሳለን በማለት እሷም ያሳምናታል። እሷም እሺ በቃ ትለውና እሱን ለመቀበል ትሞክራለች። ብሌን ቃልን ለማናገር ብትሞክርም እንዴት አድርገን ነው የምናናግረው ብትለውም እሱን ለኔቴ እኔ ያሳምናለሁ ስትል ነበር። ቃል ፍላሹን ለማግኘት ፍላሹን ግን ልታገኘው በጭራሽ አልሞከረችም እና ብትፈልግም የጠፋባት ፍላሽ ለማግኘት ብትሞክርም ግን ልታገኘው አልቻለችም እና አይምሮ ውስጥ የመጣ ብሌን ፍላሿን እንደሰረቀችበት ስላወቀችው ብሌን አስጨንቃ ፍላሹን የት እንዳስቀመጠችው ደጋግማ ብትጠይቅም ስለምን እንደምታወሪ አላቅም የምን ፍላሽ ነው ብላ ስትጭ ነበር። ፍላሹን የወሰድሽው እርግጠኛ አንቺ ነሽ አምጪ ስትላት ስታስጨንቃት ነበር። ስለምን እንደምታወሪ ምንም የማውቀው ነገር የለም እባክሽን ተይኝ ብትለውም ነገር ግን ቃል ብሌንን ለማስጨነቅ ብትሞክርም ብሌን ምንም መርገም እንደማታውቅ ብትነግሩም አንቺ ነሽ ፍላሽ እንድትሰረቅ ያደረግሽው ማንም አይደለም እዛን ቀን ክፍል የነበርሽው አንቺና አንቺ ብቻ ነሽ በማለት እየጮች ጸጉሯን ትይዛትና ትጎታለች። ትሰምኛለሽ እገልሻለሁ ፍላሹን ለማን እንደሰጠሽ እንድትናገር ይፈልጋሉ። ልቀቅኝ አሳመምሽኝ ተይኝ ብላ ብሌንን በጥፊ ትመታታለች ቃል እና ብሌን ስለምን እንደምታወሪ ምንም የማውቀው ነገር የለም እባክሽን ተይኝ ብላ ብትጮም እገልሻለሁ ትሰምኛለሽ አሁን የምልሽን ነገር የማታረጊ ከሆነ የፈለግሽው ነገር እኔ ምንም አይመስለኝም ስለምን እንደምታወሪ ምንም አላቅም እባክሽ የማውን ነገር አታድርግ ብትልም እገልሻለሁ ብላ ይዛ ጸጉሯን ስትመታት ብሌን ልቀቅኝ እያለች እየጮኸች ነበር። ሰላም ድንገት መታ ቆይ ቃል ምን እያደረግሽ ነው? እንዴት ስራ ታጥበኛለሽ? ባለጌ ነሽ ውጭ ከዚህ ብላ አባረረችው። እማዬ ማሚ እሷ እንደምታስብ አይደለም ውሸታም ነች አስመሳይ ነች እያለች መጮህ ጀመረች። ቃል ልቀቅኝ እያሳመምሽ ነው ብላ ስትጮህ ነበር። እሷ ግን ምንም አላደረኩም ብትለውም ነገር ግን ሰላም እንዳጋጣሚ ወጣችና ድጋሚ ልጅ ጫፏን ትነካትና ከዚህ ቤት ጥርቅ ትያለሽ ቃል እንዲህ ብትደፍሪ ነው እንደዚህ የምታደርጊኝ ማለት ስትጮህባትና ስታናድዳት ነበር ማለት ነው። ነገር ግን እባክሽን ልቀቅኝ ድጋሚ እንደዚህ ታደርጊና ቃል ከዚህ ቤት ነው ማባረሽ እንዲህ ብትደፍሪ ነው ብሌንን እንደዚህ የምታደርጊኝ አንቺ ባለጌ ጥፊ ከዚህ ትልና ታባራለች። ማሚ እባክሽን ዝም በይ አሁን ውጭ ከዚህ ብዬሻለሁ እያለቻት ነበር እና እንደምንም ብላ ከዚህ ትወጣለች ማለት ነው። እና ልክ ስትወጣ የምታደርጊኝ ነገር እኔ አውቃለሁ እንዴ ጎዳችሽ አይደለ ልጅ ጎዳችሽ እኔም በቃ አይዞሽ ብላ አባባለቻት። አየትዬ ደህና ነኝ አልጎዳችኝም ብትለው ለመጉዳት ስትሞክረው ነበር። ነገር ግን ምንም እንዳልተፈጠረው ስታስመስል ነበር። ቃል በጣም ከፍቷት እያለቀሰችና እያዘነች ነበር ማለት ነው። ነገር ግን ምን እየተፈጠረ አምላኪ ሆይ እየሰራው ያለ ነገር ትክክል ነው ወይንስ አይደለም ብላ በጣም ስትጸጸትና ስታዝን ነበረ። ቢሆንም ሰላም ያደረገችው ነገር ምንም ጥፋትም ቢሆንም በኃይሉም በመጨረሻ አማራጭ ስላጣ ራሱን በመጠጥ ለመመንዘር ሲሞክር ነበር እና በጣም በትካሴ ውስጥ ሆኖ መጠጡን መጠጣት ጀመረ። ቃል የምታደርገው የምትይዘው ስጥፋበት ለቅሶዋን ቀጠለች። ማድረግ ያለብኝ ምን እንደሆነ ባላቅም ግን አሁን ይህ መጨረሻ ነው መሰለኝ እየወዴት እየሄድኩ ነው ምን እየተፈጠረ ነው ብላ እጅግ በጣም ስታዝንና ስታለቅስ ነበር። እና ዶክተሩ ምርመራውን ለማድረግ ወደ እሷ ስመጣ ቃል በጣም ደንግጣ ባለችበት ቆማ ፈራች እና ነይ ብሎ ጸጉሯን ነቅሎ ልወስድ ስል እንደ ጸጉሯን እንዳታስነቅስ ስትሞክር ነበር። የኔ ልጅ ነይ እባክሽን ምርመራውን ናሙና ልውሰድ በሚለበት ሰዓት በጭራሽ እሷ ናሙና መስጠት አልፈለገችም ነበር። እባክሽ ብሎ ብለምናቱም ነገር ግን ቃል ፈቃደኛ አልነበረችም። ሰላምን ተረጋጊና ናሙና ስጪ ምርመራ እንዲደረግ ትላታለች። እሷ ግን በጭራሽ እና ጓንቱን ሰብስቦ ምርመራ ሊያደርግለት ቢሞክርም እሷ ግን በጭራሽ እምቢ ትለውና አላደረገውም ብላ ታስቸግሯለች። ዶክተሩ ናሙናን ለመውሰድ ሲሞክር ነበር። ብሌን እንዳጋጣሚ መጣች። ቆይ አልገባኝም ቃል ለምንድን የምትመረመር ፈለገችው? ገባኝ ለካ የሰላም ልጅ ለመሆን ያለመሆኗን ለማረጋገጥ ናሙና እየተወሰደ ነው ማለት ነው
ይገርማል። ቃል እኔ ባልናገርም እውነት አንድ ቀን ተደብቆ ስለማይቀር እንደሚወጣ ተስፋ አድርጋለሁ በማለት ስታስብ ነበር። ሰላም የቃል ሁኔታ ግራ እያጋባት ነበር። ነገር ግን እየተፈጠረ ያለው ግራ ሲያጋባት ለምንድነው ምርመራም አላደርግም እያለች ያለችው ልጅ በማለት ስታስብ ነበር። ይሁን ተመልካቾቼ ዛሬ ቪዲዮ ነበር። በቀጣይ እስክንገናኝ